ኦሪት ዘጸአት ምዕራፍ 18 የምድያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜ የሙሴ አማት ዮቶር መልሷት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበርኩ ብሏልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሏልና። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማትህ ዮቶር ሚስትህም ከእርሷም ጋር ሁለቱ ልጆቿ መተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም። እርስ በርሳቸውም ደህንነታቸውን ተጠያየቁ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድ የሚያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ። ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቅኩ አለ። የሙሴ አማት ዮቶርም የሚቃጠል መሥዋዕትንና ሌላ መሥዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤልም ልጆች ሁሉ መጡ። እንዲህም ሆነ፣ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድን ነው? ሕዝቡ ሁሉ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆመው ሳሉ አንተ ብቻህን ስለምን ተቀምጠሃል? አለው። ሙሴም አማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ፣ ነገርም ቢኖራቸው ወደ እኔ ይመጣሉ፣ በዚህና በዚያ ሰውም መካከል ፈርዳለሁ፣ የእግዚአብሔርንም ሥርዓት ሕግ አስታውቃቸዋለሁ አለው። የሙሴም አማት አለው፣ አንተ የምታደርገው ይህ ነገር መልካም አይደለም። ይህን ነገር ይከብድብሃልና አንተ ከአንተም ጋር ያለው ሕዝብ ትደክማላችሁ። አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ፣ እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ፣ ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትንም መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የሺህ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአስርም አለቆችን ሹምላቸው። በሕዝቡ ላይ ሁል ጊዜ ይፍረዱ። አውራውንም ነገር ሁሉ ወደ አንተ አምጡ፣ ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልሃል። ይህንም ብታደርግ እግዚአብሔር እንዲሁ ቢያዝህ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎችን መረጠ። በሕዝቡም ላይ የሺህ አለቆች፣ የመቶ አለቆች፣ የአምሳ አለቆች፣ የአስርም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁል ጊዜ ፈረዱ። የከበደባቸውንም ነገር ወደ ሙሴ አመጡ። ታናሹን ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ።